የትግራይ ኃይሎች ያነሱት ጥያቄና የክልሉ ተፈናቃዮች ሰቆቋ። የትግራይ ኃይሎች ተብሎ የሚታወቁት የሰራዊት አባላት በክልሉ የተለያዩ ክፍሎች ውስጥ የሚያሰሙት ተቃውሞና መንገድ መዝጋት ለአንድ ሳምንት ያክል ቀጥለዋል። ሰኞው ጥቅምት 13 2025 በክልሉ ዋና ከተማ መቀለ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞው፣ ሮብ፣ ሐሙስና አርብ መቀጠሉን ተገልጿል። በመቀለ ከተማ የተካሄደው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆይም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን እስከ አርብ መቀጠሉን ታውቋል። ማክሰኞው ጥቅምት 14 ቀን በማዕከላዊ ዞን ነበለት በተባለው አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሐውዜንና አድዋ የሚወስዱ መንገዶች ተዘግቶ ነበር። በተመሳሳይ ከውቅሮ ወደ መቀለ በሚወስዱ መንገድ በአጉላዕ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪናዎች ማለፍ ሳይችሉ መቅረታቸውን የቢቢሲ ዘገባ ያመላክታል። በቀጠሉ ቀናትም በደቡብ ትግራይ ዞን መኾኒ እና አዲሽሁ ወደ መቀለ የሚወስዱ መንገዶችንም ተዘግተዋል። የእንዳባጉና ሽረ ማይጸብሪ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ካደረገ በኋላ ነው። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነም ጥቅማጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። እንዲሁም ደግሞ ከደሞዝና ከጥቅማጥቅም ውጪ ፖለቲካ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምጻቸውን አስምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡት የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም፣ እኛ ሰላም እንሻለን የሚሉ መፈክሮችን ሲያሰሙ ታይተዋል። ሰኞ ዕለት በመቀለ ተቃውሟቸውን ያሰሙ የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ አስተዳደር ጽሕፈት ቤት በመሄድ የጊዜያዊ አስተዳደሩን ፕሬዝደንት ለማነጋገር ጠይቆ ነበር። ይሁን እንጂ ሌተናል ጀነራል ታደሰ ወረደ በወቅቱ በቢራቸው አልነበሩም። እናም ወደ ሰማዕታት ሐውልት አዳራሽ ገብቶ የሚመለከታቸው ኃላፊዎች እስኪመጡ ድረስ እንዲጠብቁ ተነግራቸዋል። እነሱ ግን በትዕግስት ሊጠብቁ አልቻሉም። ይህን ተከትሎም ከመቀለ የሚያወጡ 3 ወሳኝ መንገዶችን በመዝጋታቸው ወደ ከተማዋ አውሮፕላን ማረፊያው እና ወደ ሌሎች የክልሉ ክፋል የሚያቀኑ ተሽከርካሪዎችና መንገደኞች ተስተጓጉሎ ውለዋል። ሰኞ ዕለት ማምሻውን ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህወሓት ከፍተኛ ባለስልጣናት እና ከወታደራዊ አመራሮች ጋር በሰማዕታት አዳራሽ የተነጋገሩ ሲሆን ጥያቄያቸውን በዝርዝር አቅርበዋል። በዚህ መሰረትም የ2 ዓመት ደሞዝ አለመከፈሉን እንዲሁም ቃል የተገባላቸው ጥቅማጥቅም አለመከበሩን በመግለጽ ቅሬታቸውን አቅርበዋል። ከዚህ ባለፈም ሌሎች ተያያዥ ጉዳዮች ያነሱ ሲሆን ጥያቄዎቻቸው በመላው ትግራይ ያሉ የትግራይ ኃይሎች አባላት ቅሬታ መሆኑን ይነገራል። ተቃውሞዎች ያሰሙት ሰልፈኞች የትግራይ ኃይል አባላት፣ የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የቀድሞው የክልሉ ልዩ ኃይል አባላት የነበሩና የትግራይ ኃይልን የተቀላቀሉ ናቸው። እነዚህ የትግራይ ኃይል አባላት በተለይ ደግሞ በጦርነቱ ወቅት ኃይሉን የተቀላቀሉ አዳዲስ አባላት የሚገባቸውን ጥቅማጥቅም እያገኙ አለመሆናቸውን ገልጸዋል። ለዚህም ልክ እንደ ሌሎቹ አባላት ድጎማ ይሰጠን፣ አድሎ አይፈጠር፣ የ2013 እና የ2014 ዓ.ም በኢትዮጵያ አቆጣጠር ክፍያ ይሰጠን በማለት ጠይቀዋል። ከዚህ ቀደም የክልሉ ጊዜያዊ አስተዳደርና የህወሓት ከፍተኛ አመራሮች የ2 ዓመቱ ክፍያ ተጣርቶ እልባት እንደሚያገኝ ቃል ገብተውላቸው እንደነበሩ ይታወሳል። መቀለ ውስጥ ሰኞ ዕለት ከሰልፈኞቹ ተወካዮች ጋር በተካሄደው ስብሰባ ላይ ከተነሱት ጉዳዮች መካከል አንዱ ከዚህ በፊት ጸድቆ የነበረው ለሰራዊቱ አባላት የሚሰጠው የጥቅማጥቅም ፓኬጅ የሚመለከት ነው። ኃላፊዎቹ በዚህ ጉዳይ ላይ በሰጡት ማብራሪያ ለመኖሪያ ቤቶች ግንባታ የሚሆን ቦታ መስጠት ተጀምሮ በአንደኛ ዙር ለሰማዕታት ቤተሰቦች በመመደብ ላይ እንደሚገኝና ቀጥሎም በጦርነቱ ለተጎዱ ሰዎች ከዚያ በማስከተልም ለአርበኞች እንደሚሰጥ አስታውቋል። ለታጋዮቹ የሚሰጠው መሬት በትግራይ ጊዜያዊ አስተዳደር ካቢኔ ውስጥ እንደሚሰጥበትና ሌሎች ጥያቄዎቻቸውም ደረጃ በደረጃ እንደሚመለሱም
ተቃውሟቸውን ላሰሙት አባላት ተነግሯቸዋል። ከዚህ ጋር በተያያዘም በሮብ ጥቅምት 15 ቀን የጊዜያዊ አስተዳደር ባወጣው መግለጫ የአስተዳደሩ ካቢኔ ይህንን ጉዳይ አስመልክቶ ቀደም ሲል ከአምና ጀምሮ ሊተገበር በእቅድ ላይ የነበረውና የትግራይ ኃይል አባላትን አስመልክቶ ያወጣው መምሪያ ተገቢ ደሞዝ፣ ጥቅማ ጥቅምና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል ውሳኔ አሳልፏል። በዚህ ውሳኔ መሰረት መምሪያው ለተለያዩ የጊዜያዊ አስተዳደሩ ቢሮዎች እንዲሰራጭና እንዲተገበር መታዘዙን መግለጫው ያመላክታል። ይህንን ተከትሎ ትናንት ጥቅምት 17 ከሰዓት በኋላም የጽሑፍ መግለጫ ያወጣው የጊዜያዊ አስተዳደሩ ፕሬዝደንት ጽህፈት ቤት ካቢኔ ጥቅምት 15 ያወጣው የትግራይ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብ ማጽደቁን አስታውቋል። ካቢኔው በትናንትናው አስቸኳይ ስብሰባው የትግራይ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ደንብ በዝርዝር ተወያይቶ ተግባራዊ እንዲሆን በሙሉ ድምፅ አጽድቆታል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠናና ሌሎች ጥቅማ ጥቅሞች ያካተተ ነው ብሏል ከፕሬዝደንት ጽህፈት ቤት የተሰጠው የጽሑፍ መግለጫ። አክሎም የጸደቀው የትግራይ የጸጥታ ኃይሎች ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበትና ከጸጥታ አመራሮች ጋር ውይይት ሲካሄድበት የቆየ ነው ሲሉ ገልጸዋል። ላለፉት ተከታታይ ቀናት በርካታ ጥያቄዎችን ያነገቡ የቀድሞ ተዋጊዎች በትግራይ ሰልፎችን እያካሄዱ መሆኑን ተከትሎ በጉዳዩ ላይ አዲስ ማለዳ ያነጋገራቸው በክልሉ የሚንቀሳቀሱ ተፎካካሪ ፓርቲዎች እንቅስቃሴውን በመደገፍና በመቃወም አስተያየታቸው ሰጥተዋል። በዚህም ሳልሳይ ወያነ ትግራይ በትግራይ ጦርነትን ከማስቀረት አኳያ ሰሞኑን እየተካሄዱ ያሉት ሰልፎች መበረታት እንዳለባቸው ሲገልጹ፣ የትግራይ ዲሞክራሲያዊ ፓርቲ በበኩሉም ንቅናቄው መሪ የሌለውና ክፍፍሉ የበዛ በመሆኑ ፓርቲያቸው እንደማይደግፈውና ወደ እርስ በርስ ግጭት ሊያመራ ይችላል የሚል ስጋት ያለው መሆኑን ገልጸዋል። የሳልሳይ ወያነ ትግራይ ሳውት ሊቀመንበር አሉላ ኃይሉ ለረጅም ጊዜ ያልተመለሱ ጥያቄዎችና ስጋቶች መኖራቸው አስታውሶም ተዋጊዎቹ ያስተጋቧቸውን መልእክቶች በመዘርዘር አስተያየታቸውን ሰጥተዋል። አሁን እየተነሱ ያሉት የደሞዝ ጥቅማ ጥቅም ላይ ያተኮሩ ጥያቄዎች ናቸው። በተጨማሪ ግን እኛ የአንድ ፓርቲ ሰራዊት አይደለንም፣ ህዝቡም ቢሆን እንደ በፊቱ እየተቀበለን አይደለም፣ ለዚህ ጉዳዮች መልስ ስጡን በሚል ነው የተለያዩ አርሚዎች መንገድ እየዘጉ ጥያቄያቸው እያቀረቡ ያሉት ሲሉም ተናግረዋል። ከዚህ ቀደም በትግራይ ተፈናቃዮች፣ መምህራን፣ የጤና ባለሙያዎችና ሌሎች የህብረተሰብ ክፍሎች ሰላማዊ ሰልፊ ከማድረጋቸው አኳያ ሰሞኑ እየተካሄዱ ያሉት ሰልፎች ለውጥ ሊያመጡ ይችላሉ ወይ ለሚለው ጥያቄ በሰጡት ምላሽ ከዚህ ቀደም የተካሄዱት ሰልፎች ሰላማዊ ሰዎች ያደረጓቸውን እንደመሆኑ መጠን በኃይል በትኖታል በማለት ያለፈው በማስታወስ ለምላሻቸው ዳራ ጠቅሰዋል። ይሁንና በተከታታይ ቀናት የሚስተዋሉትን የአደባባይ ሰልፎች የሚያካሂዱት የህወሓት አመራሮች ከኛ ጋር ነው ብሎ ያሰቡት ኃይል ነው ጥያቄ እያቀረበ ያለው። ስለዚህም ጉልህ የሆነ ለውጥ አለው። ይህ ሰራዊት እምቢ ካለ እነዚህ ሰዎች በአጠቃላይ ወደ ግለሰብነት ይቀየራሉ። ምክንያቱም ብቻቸውና የቀራቸው የመደበቂያ ኃይል ሰራዊቱ ስለሆነ ከዚህ ቀደም በትግራይ ከተካሄዱት ሰልፎች ጉልህ ልዩነት አለው ብለዋል። ፖለቲካው አንደምታውን በተመለከተ ሲያስረዱ በማይመለከተን ጦርነት አንሳተፍም የሚለው ግፊት ከህዝቡም አሁን ደግሞ ወደ ሰራዊቱም እየመጣ መሆኑን ጠቁሟል። ስለዚህ ይህ መቀጠል አለበት። ሰላሙ እንዲጸናና ከሰሜንም ከደቡብም ወደ ጦርነት የሚገፉ ነገሮች ትግራይ የምትሸከመው አይደለም። ከዚህ አንጻር ሰላማዊ ሰልፎች የሚበረታቱ ናቸው ሲሉም ለተቃውሞ ሰልፉም ያላቸውን ድጋፍ ገልጸዋል። መፍትሄውን በተመለከተ አቅጣጫ ሲያስቀምጡ ደግሞ በፕሪቶሪያው ዘላቂ ግጭት ማቆም ስምምነት መሰረት ትግራይ ውስጥ ሁሉንም አካታች መንግስት እንዲመሰረት፣ የትግራይ ችግሮች ከአንድ ፖለቲካ ፓርቲ ፍላጎትና ህልውና አንጻር ብቻ ሳይሆን ሌሎች የፖለቲካ ኃይሎች በሙሉ የሚሳተፉበት ከሆነ የተናጠል ውሳኔዎች አይወሰኑም። ስለዚህ ህዝቡም ወደ ችግር የሚወስድ ውሳኔ አይተላለፍም። በትግራይ ውስጥ ሁሉም ኃይሎች ወደ ጠረጴዛ
ወጥቶ ሁሉንም አካታች መንግስት መመስረት ከተቻለ ችግሮችን መፍታት ይቻላል የሚል እምነት እንዳላቸው አመላክተዋል። የትግራይ ዲሞክራሲያዊ ፓርቲ ቲዴፓ ስራ አስፈጻሚ አባል አቶ ገብረ ጊዮርጊስ ግደይ በበኩላቸው ሰላማዊ ሰልፉን የሚያካሂዱት ወጣቶች ከጦርነቱ በኋላ የተሻለ ህይወት ይኖራቸዋል የሚል ቃል ተገብቶላቸው ነበር። ነገር ግን ዛሬ ላይ ያቀርቶ ጥቂቶች ብቻ ተጠቃሚ ሲሆኑ ቁጭትና ብሶት የወለደው ተቃውሞ ነው ብለዋል። አሁን እነዚህ ልጆች ብሶት አላቸው። ለምንድን ነው ታዲያ ያ ሁሉ ከትምህርታችን፣ ከስራችን፣ ከሁሉ ነገር ተፈናቅለን ወደዚህ ገብተን እንግዲህ አሁን ምን አገኘን የሚል ብሶት አላቸው ሲሉም አክለዋል። አቶ ገብረ ጊዮርጊስ ሲቀጥሉ መንግስት የራሱን የሆነ የተደራጀ አቅም ወይም ሌላ ገለልተኛ አካል አደራጅቶ በእነዚህ በኩል ከመንግስት ጋር እንዲገናኙ ካላደረገ በስተቀር አሁን እየጠየቁ ያሉት ትናንት አሳስቶ ወደ ጦርነት ያስገቧቸውን ሽፍታዎች ናቸው በማለት የህወሓትን አመራሮች ተችተዋል። ጦርነቱ አልፎ ጥቂት ሰዎች የሚዘርፉበት የቡድን እንጂ የማህበረሰብ ስርዓት የለም ያሉት አቶ ገብረ ጊዮርጊስ ያ ሁሉ መስዋዕትነት የከፈልነው ለምንድን ነው ሲሉ በመጠየቅ ላይ መሆናቸውን አመላክተዋል። በፕሪቶሪያው ስምምነት መሰረት ሁሉንም ያዋቀረ መንግስት መቋቋም ሲገባው ያ ሳይሆን ሲቀር እና ጥቂቶች ብቻ የሚዘውሩት መሆን ብሶትን አዋልደዋል በማለት ሐሳባቸውን ለአዲስ ማለዳ አካፍለዋል። ተቃውሞው ውጤት ማምጣቱን በተመለከተ ግን ከሳልሳይ ወያነ ትግራይ ሊቀመንበር አሉላ ኃይሉ የተለየ አስተያየት ነው ያላቸው። ይህ ሰልፍ መሪው ማን እንደሆነ አይታወቅም። ሁሉም በየፊናው ነው እየተንቀሳቀሰ ያለው። ጫካ የገባለም ከተማ ውስጥ ተቃውሞ የሚያሰማለ በማለት ንቅናቄው የሚመራው ባለመኖሩና ክፍፍሉ መብዛቱ ወደ እርስ በርስ ግጭት እንዳያመራ ያሰጋል በማለት ስጋታቸውን ገልጸዋል። በመሆኑም የተደራጀ መሪ ወይም ዓላማ በሌለበት እንዲህ አይነት ሰልፍ ለውጥ ያመጣል የሚል እምነት በእኛ በኩል የለም ሲሉም ንቅናቄውን የሚደግፉት መሆናቸውን ግልጽ አድርገዋል። ይህ በእንዲህ እያለም በትግራይ ክልል የሚገኙ ተፈናቃዮች ከምግብ እጥረትና የሕክምና እንክብካቤ ባሻገር ለመኖሪያ ፈታኝ በሆነ ሰቆቃ ውስጥ እንደሚገኙ ተገልጸዋል። አንድ ወር ባልሞላው ጊዜ ውስጥ ለሁለተኛ ጊዜ ትናንት 17 ጥቅምት ምሽት በመቀሌ ሰባ ካሬ ተብሎ በሚታወቀው ቦታ ጅብ ወደ ተፈናቃዮች መጠለያ መንደር ገብቶ በአንዲት የ9 ዓመት ልጅ ላይ ጉዳት አድርሷል። ከምሽቱ 1 ተኩል ላይ ልጇ ከእናቷ ጋር በነበረችበት ወቅት በጅብ እግሯ ላይ ተነክሳ ከአውሬው አፍ በዘበኞች ትብብር መታደጓን የመጠለያው ነዋሪዎች ተናግረዋል። ከጅብ ጥቃት በተአምራዊ ሁኔታ የተረፈችው ልጅቷም በሕክምና ቁጥጥር ስር እንደምትገኝ ታውቋል። ይቺ ቅሳነት ካሕሳይ የተባለችው ልጅ ተወልዳ ያደገችው በምዕራብ ትግራይ ወረዳ ቃፍታ ሁመራ አደባይ በተባለ ቦታ ነው። በትግራይ ጦርነት ሲነሳ ወደ ሱዳን የወጣች ልጅቷም በሱዳን ያለው ሁኔታ እጅግ አሳሳቢ ከመሆንም በላይ ለከፋ ረሃብና በሽታ የተጋለጠ ሆኖ ስታገኘው በትውልድ ሀገሬ ትግራይ ይሻለኛል ብላ የመጣች እንደሆነች ይነገርላታል። በመስከረም 23 ከጧቱ 6 ሰዓት ላይ ወደ መጠለያው የገባው ጅብ የ2 ዓመት ሕፃን ለሞት እንዳጋለጠም ይታወሳል። ከተፈናቃዮቹ ጉዳይ በተያያዘም የትግራይ ክልል ጊዜያዊ አስተዳደር የካቶሊክ ሪሊፍ ሰርቪስ እና የተባበሩት መንግስታት ድርጅት ኤጀንሲዎች ለተፈናቃይ ማህበረሰቦች የሰብአዊ እርዳታ አቅርቦትን እንዲያፋጥኑን እና ለዘላቂ መፍትሄዎች ድጋፍ እንዲያደርጉ ጥሪ ማቅረቡን አዲስ ስታንዳርድ ዘግቧል። አስተዳደሩ ተፈናቃዮች ወደ ቤታቸው በሰላም እንዲመለሱና የትግራይን የግዛት አንድነት ለማስጠበቅ ያለውን ቁርጠኝነት በድጋሚ አረጋግጧል። ይህ የተገለጸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና ምክትል ፕሬዝዳንት ከካቶሊክ ሪሊፍ ሰርቪስ እና ከተባበሩት መንግስታት ድርጅት ኤጀንሲዎች ልዑካን ቡድን ጋር ጥቅምት 15 እና 16 ቀን 2025 በተደረጉ የተናጠል ውይይቶች ወቅት ነው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ሲአርኤስ በትግራይ ክልል ለሚገኙ ተጋላጭ ማህበረሰቦችና ወደ ሱዳን ሊሄዱ ስደተኞች የሚሰጠውን የአስቸኳይ ድጋፍ እንዲፋጠን ጠይቋል። ፕሬዝዳንቱ በመቀለ ከተማ ከሲአርኤስ ልዑካን ጋር በነበረባቸው ውይይት የሲአርኤስ ልዑካን ቡድን ዋና ስራ አስፈጻሚ ሲያን ካላህን
የተቋሙ የምስራቅና ደቡብ አፍሪካ ዳይሬክተር ማቲው ዴቪዳን በኢትዮጵያ የተቋሙ ዳይሬክተር ዘመዴ ዘውዴ ተሳትፈዋል። ውይይቶቹ ለ2 ዓመታት በዘለቀው ግጭት ወቅት እንዲሁም ከግጭቱ በኋላ በተከሰተው ድርቅ ለጉዳት የተዳረጉ ተፈናቃዮችን ለማገዝ በሚደረገው ቀጣይነት ያለው የሰብአዊ እርዳታ አሰራርና ጥረቶች ላይ ያተኮሩም እንደነበር ከፕሬዝዳንቱ ጽሕፈት ቤት የተገኘው መረጃ ያመለክታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም በዚህ ወቅት የካቶሊክ ሪሊፍ ሰርቪስ ለሕይወት አድን የምግብ እርዳታ፣ ለምግብ ዋስትና ፕሮግራሞች፣ ለትምህርት ቤት ግንባታና ለንጹህ የመጠጥ ውሃ ተደራሽነት ላደረገው ከፍተኛ አስተዋጽኦ ምስጋና አቅርበዋል። እንዲሁም ሲአርኤስ ከአሜሪካ ዓለም አቀፍ የልማት ድርጅት ጋር በመተባበር ከፍተኛ ችግር ላይ ለወደቁ የማህበረሰብ ክፍሎች መድረሱን እውቅና ሰጥተዋል። ጊዜያዊ አስተዳደሩም የተፈናቀሉ ዜጎች ደህንነት ለማረጋገጥ ከፌዴራል መንግስቱ ጋር እየሰራ መሆኑንም የገለጹ ሲሆን የሰብአዊ አጋሮችም በክልሉ ለሚገኙና በሱዳን በተጠለሉት ተፈናቃዮች ድጋፋቸውን እንዲያሰፉ አሳስበዋል። የሲአርኤስ ተወካዮችም በክልሉ ለሰብአዊነትና ለመልሶ ማቋቋም የሚያደርጉትን ድጋፍ አጠናክሮ ለመቀጠል ቁርጠኝነታቸውን አረጋግጠዋል። በተያያዘ ውይይት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋም የተፈናቀሉ ሰዎችን በሰላም ወደ ቀያቸው መመለስና የትግራይ ክልል ሉዓላዊነት መጠበቅ ለአስተዳደሩ ቀዳሚ ተግባራት ሆኖ እንደሚቀጥሉ አሳስበዋል። እንዲሁም የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፍ ድርጅቶች የተቻላቸውን ሁሉ ድጋፍ እንዲያደርጉ ጥሪ አቅርበዋል። ጊዜያዊ አስተዳደሩም የተፈናቀሉ ሰዎች በፍቃደኝነትና በክብር ወደየቤታቸው እንዲመለሱ ለማገዝ እና ሰብአዊ ድርጅቶች በክልል አቀፍ ደረጃ ስራቸው እንዲቀጥሉና እንዲያሰፉ የሚደረገውን ጥረት አጠናክሮ እንዲቀጥሉ አክሎ ገልጸዋል። የዓለም ምግብ ፕሮግራም፣ የተባበሩት መንግስታት የስደተኞች ኤጀንሲ፣ የተባበሩት መንግስታት የልማት ፕሮግራም እና ሌሎች ዓለም አቀፍ ድርጅቶች ተወካዮችም በክልሉ እየተካሄደ ላለው የመልሶ ማቋቋምና ግንባታ ስራዎች ድጋፍ ለማድረግ ዝግጁ መሆናቸውን ገልጸዋል። እንደ ግሎባል ፕሮቴክሽን ክላስተር ሪፖርት በአጠቃላይ 12155 የሚሆኑ ተፈናቅለው የነበሩ ቤተሰቦች 62707 ግለሰቦች ወደ መጡበት 6 ወረዳዎች ማለትም ኢሮብ፣ ጉለመኸዳ፣ ዛላምበሳ፣ እገላ፣ መካከለኛው አዲያቦና ታሕታይ አዲያቦ ተመልሰዋል። የግሎባል ፕሮቴክሽን ክላስተር በመስከረም 2025 ባወጣው የኢትዮጵያ ወርሃዊ የጥበቃ አጠቃላይ እይታ ይህ እንቅስቃሴ ተፈናቃዮቹን በራሳቸው አደረጃጀት ወደየቤታቸው የመመለስ እንቅስቃሴ አካል መሆኑንም ገልጸዋል። ሆኖም ሪፖርቱ በተመሳሳይ ጊዜ 38 ቤተሰቦች ማለትም 229 ግለሰቦች ከምዕራብ ትግራይ ወደ ሸራሮ ተፈናቃዮች ካምፖች መግባታቸውን የገለጸ ሲሆን ከመጡበት አካባቢዎች ቀጣይነት ያለው ስጋትና ፖለቲካዊ አለመረጋጋትን እንደ ምክንያት መጥቀሳቸውን አመላክቷል። ምንጮች ቢቢሲ አማርኛ፣ አዲስ ማለዳ፣ አዲስ ስታንዳርድ